በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባሕርይ ቅዱስ የሆንክ የዓለማት ሁሉ ጌታ እግዚአብሔር ሆይ ተነግሮ ስለማያልቅ ምሕረትህ በፊትህ እየሰገድን እናመሰግንሃለን። ባንተ እናምን ዘንድ ማመንን የሰጠህን ቸሩ ጌታ ሆይ እናመሰግንሃለን። የሞት ማሰሪያ ክህደትን በሃይማኖት ድል እንድንነሣው ያደረግክልን፣ የዲያብሎስን ኃይል እንድናሸንፍ መንፈስ ቅዱስን የሰጠህን ሁሉን ቻይ አዶናይ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ዘወትር አንተን ማመስገን እንድንችል አመስጋኝ ልቦናን ስጠን። ጌታ ሆይ በፊትህ ቁመን የምናቀርበውን ምስጋናና ልመና ትሰማን ዘንድ ጆሮህን ወደ እኛ አዘንብል። አቤቱ አንተ በደልን የምትወድ አምላክ አይደለህምና በፊትህ በደልን በድለን እንዳናስቀይምህ ንጹሕ ልቦናን ስጠን። በምሕረትህ ብዛት ወደ ቤትህ እንገባ ዘንድ አንተ መፍራትን በልባችን ውስጥ ሙላ። ዓመፀኞች በዓይኖችህ ፊት አይኖሩም፣ ክፉዎችንም ሁሉ ትጠላለህና። ብዙዎች ናቸው ብለን ከክፉዎች ጋር እንዳንተባበር በሃይማኖት መጽናት በሥነ ምግባርም መታነጽን ስጠን። ጌታ ሆይ ልባችን የከበደብን ከንቱ ነገርንም ወደን የሐሰት መንገድንም ለተከተልን አንተ የምሕረት አምላክ ነህና በቁጣህ አትቅሰፈን፣ በመቅሰፍትህም አትገሥጸን። አቤቱ ተመለስ፣ ነፍሳችንም አድናት፣ ስለ ቸርነትህም በይቅርታ አስበን። እግዚአብሔር ሆይ ቃላችን አድምጥ፣ ጩኸታችንም አስተውል። ዘመን አመጣሽ በሆነ መቅሰፍት እንዳንወሰድ በክንፈ ረድኤትህ ጠብቀን። ልባችን ወደ ንስሐ ሕሊናችንም ወደ ጽድቅ መንገድ መልስልን። በሞት የሚያስብህ በሲኦልም የሚያመሰግንህ የለምና በምድር ሳለን አንተን በማገልገል እንድንበረታ በጽድቅ ጎዳናም እንድንጓዝ የቤትህ ቀዳሾች የመንግሥትህ ወራሾች እንሆን ዘንድ በፊትህ ብርሃን በላያችን አብራ። እግዚአብሔር ሆይ የቤትህ ቀዳሾች የመንግሥትህ ወራሾች እንሆን ዘንድ የፊትህን ብርሃን በላያችን አብራ። በቅዱሳን ላይ የምትገለጥ አምላክ ሆይ ሕይወታችን የተባረከ ይሆንልን ዘንድ በነገራችን ሁሉ መንገድ ሁነህ ተገለጥ። የጨለማው ዓለም ገዢ ዲያብሎስ በጨለማ እንዳይሸፍነን በሥራችን ሁሉ ብርሃን ሆነህ ተገለጥ። ሁሉን አድራጊ እግዚአብሔር ሆይ የዲያብሎስን ኃይል እናሸንፍ ዘንድ መንፈሳዊ ትጥቅ አስታጥቀን። ጌታ ሆይ ልመናችንን ስማ፣ ባልቴቷን አረጋጋት። አባት እናት የሌላቸውን የድሃ ልጆች በረድኤትህ አጥግባቸው። በኀጢአት ደም የተጨማለቁትን በቸርነትህ አንጻቸው። ሰነፎችን አዋቂ አድርጋቸው። ወደ ክህደት ሄደው የተጐዱትን የጠፉትን እህት ወንድሞቻችን በኑፋቄ በመናፍቅነት ያሉትን ሁሉ ወደ ቤተ ክርስቲያን ወደ እናት ቦታቸው ትመልሳቸው ዘንድ እንለምንሃለን። እግዚአብሔር ሆይ ልቦናን ያሰበውን መርምረህ የምታውቅ አንተ ነህና ውስጣዊ አእምሮአችን ብሩህ ታደርግልን። የሕሊናችንን ድንቁርና አርቀህ ካንተ በሚገኝ ዕውቀት ታከብረን ዘንድ እንለምንሃለን። ጌታ ሆይ የትሑታንን ሰውነት በረድኤት ጐብኝ፣ ችግረኛውን እርዳ። ከሀገራቸው የተሰደዱትን በረድኤትህ ጠብቃቸው። እግዚአብሔር ሆይ በአልጋ ቁራኛ በደዌ ዳኛ ተይዘው በሕመምና በበሽታ የሚሰቃዩ እህት ወንድሞቻችን ሁሉ
በምሕረት እጅህ ዳብሳቸው። እግዚአብሔር ሆይ ድህነት መጥፎ ነውና በድህነት የሚንከራተቱትን በሙሉ ምሕረትህን ቸርነትህን አድርገህላቸው ከበረከትህ ፍርፋሬ ይበሉ ዘንድ እንለምንሃለን። እግዚአብሔር ሆይ አቤቱ እኔ ባሪያህ ካንተ ባገኘሁት በረከት እንዳልታበይ ድሃ አደጉንም እንዳልንቅ የምስኪንንም ጩኸት ቸል እንዳልል ትዕቢትንና ክፉ ትምክህትን አስወግድልኝ። ለጻድቃን ጥበብን የሰጠ በጽድቅም ጎዳና የመራሃቸው የጥበብ ባለቤትና ፈጣሪዋ እግዚአብሔር ሆይ እኔም ባሪያህ ክፉውን ከደግ ብርሃኑን ከጨለማ እውነቱን ከሐሰት ቅድስናን ከርኩሰት እምነትን ከመናፍቅነት የምለይበትን ጥበብ ስጠኝ። ጌታ ሆይ የአጋንንትን ፈተና የማሸንፍበት መንፈሳዊ ጸጋ ትሰጠኝ ዘንድ እለምንሃለሁ። በስሜት ከመነዳት ሳያስተውሉም ከመናገር ጠብቀኝ። አምላኬ ሆይ ውሳኔ ሁሉ እንደ ፈቃድህ ምርጫዬም ከቃልህ እውነት ጋር የሚስማማ አድርግልኝ። ጉዞዬ በጽድቅ መንገድ አድርግልኝ። አቤቱ በባልንጀራዬ እንዳልቀና የቅናት መንፈስን አርቅልኝ። እግዚአብሔር ሆይ የታሰርኩበትን የኀጢአት ሰንሰለት ፍታልኝ። ጌታ ሆይ በዚህች ዓለም የተነገሩ ትንቢቶች በሚፈጸሙበት በዚህ ዘመን በኀጢአት ባሕር እየዋኙ መኖር ምንኛ ከንቱ ነው። በመስቀል የተከፈለልኝን ዋጋ ረስቼ በዓለም ፍቅር መታሰር ምን የሚሉት ውርደት ነው። ቅዱስ አምላኬ ሆይ እኔ ልጅህ ደከመኝ። ጌታ ሆይ እባክህን የአጋንንት ፈተና የክፉ ሐሳቦችም ማባበል ከሕይወት ያርቅ። አቤቱ ሰው አርገኝና በሙሉ ልቤና በሙሉ ነፍሴ ላመስግንህ። ጌታ ሆይ ካንተ ጋር መኖር ባንተ መማረክ ልብና ሕሊና ላንተ ሰጥቶ በነጻነት መኖር ምንኛ መታደል ነው። ምድር ብትነዋወጥ ጨረቃ ደም ብትለብስ መባረቅት ቢያይሉ ዶፍ ከሰማይ ቢወርድ የማይደነግጥ ጽኑ እምነት ያለው ሰው ምንኛ የተባረከ ነው። ቤቱ በዓለት ላይ የሠራ በጠላት ፉከራ የማይሸበር ልቡና ሕሊናው ላንተ የሰጠ በቅድስና የሚኖር ሰው እንዴት ያለ ዕድለኛ ነው። እግዚአብሔር ሆይ አቤቱ ካንተ ውጭ የሚረዳኝ የለምና ከእኔ አትራቅ። ቸር እግዚአብሔር ሆይ የሰው ልጅ ትልቁ ውድቀት ተስፋ መቁረጥ ነውና ተስፋ ከመቁረጥ አድነኝ። አባቴ ሆይ የሚያስጨንቁኝ ምንኛ በዙ። መንገዴ ሁሉ ጠመዝማዛ ልፋቴም ሁሉ ትርፍ አልባ ለማድረግ በእኔ ሕይወት ላይ ፈተና የሚጨምሩ ክፉ መናፍስት የአጋንንት ጭፍሮች ከሕይወቴ ታርቅልኝ ዘንድ በፊትህ ወድቄ እለምንሃለሁ። እግዚአብሔር ሆይ በዚህ ዓለም ፈተና ደከምኩ። ሌሊቱን በትካዜ ቀንኑን በድንዛዜ አሳልፋለሁ። በረጥኩባቸው መንገዶች ሁሉ የአጋንንት ፈተና የጠላትም እሾህ አስቸገረኝ። ጌታዬ ሆይ አሁንም እለምንሃለሁ፣ ካንተ ውጭ የሚረዳኝ የለምና እባክህን ጌታ ሆይ እርዳኝ። አባቴ እግዚአብሔር ሆይ ሰውሬ የሠራሁትን ኀጢአት ተመልክተህ በእኔ ላይ ለመፍረድ እንዳትቸኩል በአዛኝቷ እናት በቅድስት ድንግል ማርያም ስም እለምንሃለሁ። ይቅርታህን ፈልጌ ወደ አንተ ገስግሼ መጥቻለሁና እግዚአብሔር ሆይ እርዳኝ። የምሕረት አምላክ መሆንክን አምኜም ከበረከትህ ፍርፋሬ እቀበል ዘንድ ከመስቀልህ ስር ወደቅሁ። ጌታ ሆይ በይቅርታህ አስበኝ። ጌታ ሆይ ቃሌን አድምጥ፣ ጩኸቴንም አስተውል። እባክህ እግዚአብሔር ሆይ ጆሮህን ወደ ልመናዬ አዘንብል። አቤቱ የቸርነትህን በር ክፈትልኝ። የለመነ ይወስዳል፣
የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና። በኃጢአቴ ምክንያት የተከፈተውን የቁጣ በርህ ዘግተህ የፍቅርና የምሕረት ደጅ ትከፍትልኝ ዘንድ በፊትህ ወድቄ እለምንሃለሁ። እግዚአብሔር ሆይ እኛ ልጆችህ በዓለም ፍቅር ደንዝዘን እንዳንቀር የቃልህን ድምፅ ዘወትር አሰማን። የሰማነውንም ቃል ለለውጥ እንጂ ለፍርድ አይሁንብን። ሰምተው ምን እናድርግ እንዳሉት መታዘዝን ስጠን እንጂ ከአመፀኞች ጋር አንቆጠር። ለደካማነታችን የፍቅርህን ባላ አድርግልን፣ ለፍሬ አልባነታችንም የበረከት መስኖን አፍስስልን። ከፊቱ ያለውን ቁጣ አይቶ ማምለጫ መርከቡን እንዳዘጋጀው እንደ ኖኅ ለእኛም በመከራችን ጊዜ አንተ መጠለያ ሁነን። ጭንቀታችን በበዛበት በዚህ ዘመን እግዚአብሔር ሆይ ካንተ ውጭ የሚረዳን የለምና ከእኛ አትራቅ። ጠላቶቻችን እንደሚያሸምቅ አንበሳ በላያችን አፋቸውን ከፈቱ። አቤቱ ብዙ ውሾች በከበቡን በዚህ ጊዜ የክፉዎች ማኅበርም በያዘን ሰዓት አንተ ፈጥነህ ድረስልን። አቤቱ እኛን ለመርዳት ፍጠን፣ ነፍሳችን ከሰይፍ አድናት፣ የተከፈተውም የጠላት መንጋጋ ስበር። እግዚአብሔር ሆይ ትእዛዝህን ፈልገን በፊትህ ቀርበናልና ነውርና ስድብን ከእኛ ርቅ። እባክህን የእውነትህን መንገድ አስተምረን፣ ከንቱ ነገርን እንዳያዩ ዐይኖቻችንን መልስ፣ በመንገድህም ሕያው አድርገን። አቤቱ በትእዛዝህ ታምነናልና መልካም ምክርንና ጥበብን አስተምረን። ልዑል አምላክ ሆይ አቤቱ በምሕረትህ ጐብኘን። ጠላቶቻችንን በእኛ ላይ እንዳይሰለጥኑ ደርሰህ አሰናክላቸው፣ ነፍሳችንም ከጦር አድናት። እግዚአብሔር ሆይ አቤቱ መከራ በዝቶብናልና በምሕረት ዐይንህ ተመልከተን። አንተ ያልከው ይሆን ዘንድም ግድ ነውና የመከራ ዘመን ያች የጥፋት ቀን ከመምጣቷ በፊት በንስሐ እንድንመለስ ቀኝህ ትርዳን። ቸርነትህ ታላቅ ምሕረትህም ብዙ የሆንክ አምላኬ ሆይ በታላቅ ትሕትና በፊትህ ሁኜ እለምንሃለሁ። ቸሩ እግዚአብሔር ሆይ በፊትህ ወድቄ በንስሐና በእንባ የማቀርበውን ጸሎትና ልመና ትሰማኝ ዘንድ እኔ ባሪያህ እለምንሃለሁ። አቤቱ በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁም ቀን ፈጥነህ ስማኝ። ቸር ሆይ አቤቱ ዕድሜዬን በከንቱ አልቋልና አጥንቶቼም እንደ ሣር ደርቀዋልና በምሕረትህ አስበኝ። በወጣትነት ዕድሜ በስሜት ትኩሳት ተገፋፍቼ የሠራሁትን ኃጢአት አታስብብኝ። አቤቱ እግዚአብሔር ሆይ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ጠማማ ልብ አይከተለኝ፣ ክፋትም ሁሉ ከእኔ ይራቅ። የጌታዬ እናት እመቤቴ ቅድስት ድንግል ማርያም ሆይ ልዑል እግዚአብሔር ልጅሽ ኢየሱስ ክርስቶስ በሰጠሽ ቃል ኪዳን እኔን ልጅሽን ከጸዋጋን አጋንንት መከራ ከተንኰለኞች ሰዎች እጅ በምልጃሽ ታድኘኝ ዘንድ በፊትሽ ወድቄ በትሕትና እለምንሻለሁ። ቅድስት እናቴ ሆይ ልዩ ልዩ መከራና ሥቃይ በእኔ ላይ በማድረስ ተስፋ በመቁረጥ ከሃይማኖቴ እንድርቅ ከእምነቴም ፈቀቅ እንድል ዘወትር የሚወተውተኝ ጥንተ ጠላቴ ዲያብሎስን በልጅሽ በኢየሱስ ክርስቶስ ታስሮ እንጠሮጦስ የገባ ዘንድ ምልጃሽ ትደግፈኝ። ሕይወት ስትጨልምብኝ ፈተናም ሲበዛብኝ ጠላት በእኔ ላይ ይሳለቃልና ማርያም ማርያም ብዬ በጠራሁሽ ጊዜ የልቤን ሐዘን በደስታ ለውጠሽ ፍስሐን አብስሪ። ወዳጄና ረዳቴ ቅዱስ ሚካኤል መልአክ ሆይ ለእኔ ለአገልጋይህ ምሕረትን ትለምን ዘንድ እለምንሃለሁ። የምሕረት አማላጅ ሆይ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና
ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበለኝ። ወዳጁ ወዳጁን አይረሳምና ከፈጣሪ ፊት በቆምክ ጊዜ ቅዱስ ሚካኤል ሆይ እኔን ባሪያን በጸሎትህ አስበኝ። የአእላፍ መላእክት መስፍናቸው አንተ ነህና ቅዱስ ሚካኤል ሆይ በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በክንፎችህ እየበረርክ ድረስልኝ። ረዳቴ ቅዱስ ሚካኤል ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የምሆነውን ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነትህ ጥቂት እሻለሁና መዓዛው የጣፈጠ ሽቱን ቀባኝ። ቅዱስ ሚካኤል ሆይ እርዳኝ፣ የሚረዳኝ የለምና ከእኔ አትራቅ። ቅዱስ ሚካኤል ሆይ በነገሬ ሁሉ ፈጥነህ ድረስልኝ። ምልጃና ረድኤትህ ዘወትር ከእኔ ጋር ይሁን። የእግዚአብሔር ልጆች ሆይ የእግዚአብሔር ቃል እንዲህ ይላል፣ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ተማምኖ ይኖራል። በክፉዎች በደል መቅሰፍት ይነሳል፣ አዋቂ ሰው ግን ፈጽሞ ያጠፋዋል። በኃጢአት የጸና ሰው ድሆችን ይቀማል፣ እንደማይጠቅም እንደ ከባድ ዝናብም ነው። ሕግን የሚተውና ኃጢአትን የሚያወድሱ እንደዚሁ ናቸው። ሕግ ጠባቂዎች ግን ለራሳቸው ቅጥርን ይሠራሉ። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። ከሐሰተኛ ባለጠጋ በእውነት የሚሄድ ድሃ ይሻላል። ሕግን የሚጠብቅ ልጅ አዋቂ ነው። አመንዝራ ሴትን የሚመለከት ግን ለጥፋት ይዳረጋል፣ አባቱንም ያሰድባል። በአራጣና በቅሚያ ሀብቱን የሚያበዛ ለድሃ ለሚራራ ያከማችለታል። ሕግን ከመስማት ጆሮን የሚመልስ ሰው ጸሎቱ የተናቀ ነው። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጥፋት ይወድቃል። ዓመፀኞች ግን በመልካም በኩል ያልፋሉ፣ ወደ ውስጧም አይገቡም። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። በጻድቃን ረድኤት ብዙ ክብር አለ፣ በኃጥአን መንገድ ግን ሰዎች ይጠፋሉ። በደሉን የሚሰውር ሰው መንገዱ አይቃናም፣ የሚናዘዝና ራሱን የሚዘልፍ ግን ይወደዳል። ስለ ጽድቅ ሁሉ ጊዜ የሚደነግጥ ሰው ብፁዕ ነው፣ ልቡን የሚያጸና ግን በክፉ ይወድቃል። ራሱ ድሃ ሆኖ ሳለ ድሃ ሕዝቡን የሚያስጨንቅ ክፉ መኰንን እንደ ተራበ አንበሳና እንደ ተጠማ ተኩላ ነው። አእምሮን የጐደለው ንጉሥ ብዙ ግብርን አስገባሪ ይሆናል፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። በሰው ደም የሚገባ ዓመፀኛ ሰው ወደ ጉድጓድ በሚገባበት ጊዜ የሚይዘው የለም። ለነፍሰ ገዳይም ዋስ የሚሆን ሰው ይሰደዳል፣ በደህናም አይኖርም። ልጅህን አስተምረው ይወድሃልም፣ ለነፍስህም ክብርን ይሰጣል። ዓመፀኛ ሕዝብ ሕግን አይሰማም። በጽድቅ መንገድ የሚሄድ ሰው ይረዳል፣ በጠማማም መንገድ የሚሄድ ግን በወጥመድ ይያዛል። ምድሩን የሚያርስ እንጀራን ይጠግባል፣ ሥራ ፈትነትን የሚያበዛ ግን ድህነትን ያበዛል። የታመነ ሰው እጅግ ይባረካል፣ የታመነ ሰው እጅግ ይባረካል፣ ክፉ ሰው ግን ከቅጣት አይድንም። የጻድቃንን ፊት የማያፍር ሰው ደግ አይደለም። እንዲህ ያለ ሰው በቁራሽ እንጀራ ሰውን አሳልፎ ይሰጣል። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ የሚራራ ሰውም እንደሚገዛው አያውቅም። በምላሱ ከሚሸነግል ሰው ይልቅ የሰውን መንገድ የሚነቅፍ እጅግ ክብርን ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትንም አልሠራሁም የሚል የአጥፊ ባልንጀራ ነው። የሚሳሳ ሰው ከንቱን ይፈርዳል፣ በእግዚአብሔር የሚታመን ግን በጥንቃቄ ይኖራል። በልቡ ደስታ የሚታመን ሰው እንደዚሁ ሰነፍ ነው፣ በጥበብ የሚሄድ ግን ይድናል።
ለድሃ የሚሰጥ አይቸገርም። ዓይኖቹን የሚያዞር ግን በከባድ ችግር ይኖራል። በኃጥአን ቦታ ጻድቃን ያለቅሳሉ፣ በእነርሱ ጥፋት ግን ጻድቃን ይበዛሉ። አንገቱን ካደነደነ ሰው ይልቅ የሚዘልፍ ሰው ይሻላል። ድንገት ይቃጠላልና ፈውስም የለውምና። በጻድቃን መመስገን ሕዝቦች ደስ ይላቸዋል። ክፉዎች ገዢዎች በሚሆኑበት ጊዜ ግን ሰዎች ያለቅሳሉ። ጥበብን በሚወድ ልጅ አባቱ ደስ ይለዋል። ጋለሞቶችን የሚከተል ግን ሀብቱን ያጠፋል። እውነተኛ ንጉሥ ሀገሩን ያጸናል፣ ዓመፀኛ ሰው ግን ያፈርሰዋል። በወዳጁ ፊት ወጥመድን የሚያዘጋጅ ሰው የራሱን እግሮች በውስጡ ይገባል። አዋቂ ልጅ የአባቱን ተግሣጽ ይሰማል፣ የማይሰማ ልጅ ግን ይጠፋል። ደግ ሰው ከጽድቅ ፍሬ መልካምን ይበላል፣ የዓመፀኞች ነፍሳት ግን በጨርቋነታቸው ይጠፋሉ። አፉን የሚጠብቅ ነፍሱን ይጠብቃል፣ በከንፈሩ የሚቸኩል ግን ራሱን ይጥላል። የማይሠራ ሁሉ በምኞቱ ይኖራል፣ የደጋጎች እጅ ግን ይተጋል። ጻድቅ የሐሰትን ቃል ይጠላል፣ ኃጢአተኛ ግን ያፍራል፣ ተገልጦም አይመጣም። ልጄ ሆይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነውና እግዚአብሔርን ፍራ። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአት እግዚአብሔር ይቅር ይበለን። ይህንን ጸሎት አብራችሁን የጸለያችሁ የእግዚአብሔር ልጆች እግዚአብሔር ቸርነቱና ምሕረቱ ያብዛላችሁ፣ ክፉና ክፋትን በሙሉ ከእናንተ ከዙሪያችሁ ሁሉ ያርቅላችሁ። መንገዳችሁ ጠመዝማዛ ለማድረግ የሚፋጠነው ዲያብሎስን ከዙሪያችሁ ያርቅላችሁ። እግዚአብሔር በቸርነቱና በምሕረቱ እናንተ ላይ ይድረስ። የእግዚአብሔር ቸርነት በእናንተ ላይ ይብዛ። ውድ የእግዚአብሔር ልጆች ዛሬ አብረን እንደጸለይን በየቀኑ አብረን እንድንጸልይ ይህንን የጸሎት ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በእግዚአብሔር ስም ጋበዝኳችሁ። ይህንን የጸሎት ቪዲዮ ለዓለም ሁሉ እንዲደርስ ላይክና ሼር ማድረግን አትርሱ። በድጋሜ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱሳን መላእክት ሁሉ ረድኤት፣ የቅዱስ ጊዮርጊስ፣ የቅድስት አርሴማ፣ የሰማዕታቱ በረከት፣ የቅዱሳን አባቶቻችንና እናቶቻችን ጸሎት ከሁላችን ጋር ይሁን። አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአት እግዚአብሔር በቸርነቱ ይቅር ይበለን። አቡነ ዘበሰማያት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን።